إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. ይህንን በተመለከተ አንድ የሚያስፈራ ሐዲስ አለ። አላህ በረህመቱ ነጃ ይበላል። እዩ ለአላህ ብሎ አለመስራት መጨረሻ በአኺራ የሚያስከትለውን ጉዳት በተመለከተ ሙስሊም በዘገቡ ሰሂህ ዘገባ ከአቢ ሁረይራ ረዲየላሁ ዐንሁ የተላለፈ ሐዲስ አለ። عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول كأبي هريرة عند تلالفو يا الله ملك تنيا ويم رسولاتين صلى الله عليه وسلم أنده سيلو سماه الشوارع منالو يا الله ملك تنيا أول الناس يقضى فيه يوم القيامة ثلاثة لقي قيام كان كسوج مجمرة فرد ميزان لا يمي كربوت فرد وساني يمي تلالف باتشو ሶስት አይነት ሰዎች ናቸው አሉ። አላህ ነጃ ይበለን ከነዚህ። ማን ናቸው? አንደኛ ረጁሉን ኢስቱሽሂደ ሰማዕት ሆኖ የሞተ ሰው ይመጣል። በአላህ መንገድ ላይ ጠላትን ሲታገል ሰማዕት ሆኖ ሸሂድ ሆኖ የሞተ ሰው አላህ ዘንድ ይቀርባል። ኡቲየ ቢሂ ፈዐረፈሁ ኒዕመሁ ፈዐረፈሃ አላህ ለሱ የዋለለትን ኒዕማውን ጸጋውን ያሳውቀዋል፣ እሱም ያውቃል ያምናል። ፈቃለ ከዛም ጌታችን ይለዋል ማ አሚልተ ፊሃ በዚች ጸጋዬ ባንተ ላይ ባፈሰስኩበት ጸጋዬ ምንድን ነበር የሰራህበት ብሎ ይጠይቀዋል። ምን ይላል ይሄም ሰው ሰማዕት ሆኖ ሸሂድ ሆኖ የሞተው ሲናገር ቃለ ቃተልቱ ፊ ሰቢሊከ ሐታ ኢስቱሽሂድቱ ጌታዬ ሆይ ሰማዕት ሆኜ እስክሞት ድረስ ይኸው ባንተ መንገድ በዲንህ ተጋደልኩኝ፣ ህይወቴን አሳልፌ ሰጥቼ ሸሂድ እስክሆን ድረስ ነው የተጋደልኩት፣ ይሄን ነው የሰራሁት ሲለው ጌታችን ምን ይለዋል? ቃለ ከዘብተ ዋሸህ ይለዋል። ዋሽተሃል። ኢነማ አረድተ አን ዩቃል ፉላኑን ጀሪ አንተማ ፈልገህ የነበረው እከሌ ጀግና ነው አይፈራም እንድትባል ነበር። ፈቀድ ቂለ እንደነየትከውም ተብሎልሃል። ጀግንነትህ በሰዎች ዘንድ ተወስቶልሃል። የኔን ፊት ፈልገህና ከጅለህ ግን ስላልሰራህ እኔ ዘንድ ምንም የምታገኘው የለምና ፈኡሚረ ቢሂ ፈሱሒበ ዐላ ወጅሂሂ ሐታ ኡልቂየ ፊናር በፊቱ ተጎትቶ ጀሃነም እሳት ውስጥ እስኪወድቅና እስኪወረወር ድረስ እንዲጣል ጌታችን ትእዛዝን ይሰጣል። ሸሂድ ሆኖ ሰማዕት ሆኖ የሞተው ሰው በፊቱ እየተጎተተ ጀሃነም እሳት ይገባል። አላህ ይጠብቃል። ሸሂድነቱ አልነበረም ጀሃነም እሳት የከተተው፣ የሸሂድ ዋጋውና አጅሩ ጀነት ነበር። እሱ ግን ለምንድን ነው ጀነት የገባው? ሸሂድነትን ለማግኘት ሲወጣ ዓላማው ተሳስቶ ነበር። ስለ ጀግንነቱና ስለ ዝናው ነበር እንጂ ሲያስብ የነበረው ለጌታዬ ብዬ ብሎ አልነበረም። ኢኽላስ እጅግ በጣም ከባድ ነገር ነው። አላህ ይወፍቀንና ከዛ በኋላ ሁለተኛው ደግሞ ይመጣል። ወረጁሉን ተዓለመ العلم وقرأ القرآن ዒልምን ሃይማኖታዊ እውቀትን የተማረ ቁርአንን የቀራ ሰው ይመጣል። فأوتي به فعرفه نعمه فعرفها ጸጋውን አላህ ያሳውቀዋል፣ እሱም ያምናል። فقال ما عملت فيها ምን ሰራህበት ብሎ ጌታችን ይጠይቀዋል። በዚህ እውቀት በዚህ ቁርአን ምን ሰራህበት ሲለው قال እሱም ይላል تعلمت العلم وقرأت القرآن وعلمته فيك ዒልምን እውቀትን ተማርኩኝ ቁርአንንም ቀራሁኝ ከዛ በኋላ ላንተ ብዬ ሰዎችን አስተማርኩበት ብዙዎችን ከጨለማ ሰበብ ሁኜ አወጣኋቸው ይላል። قال كذبت ጌታችን አላህን ዋሸህ ይለዋል። አንተ ዋሽተሃል። ኢነማ አረድተ አን ዩቃል ፉላኑን ዓሊም ወፉላኑን ቃሪ አንተ ፈልገህ የነበረው እከሌ ዓሊም ነው ሊቅ ነው እንድትባል ነው፣ እከሌ ቃሪ ነው ማሻአላህ ይቀራል እንድትባል እንጂ ለኔ ብለህ አይደለም ይሄንን የሰራኸው ይለዋል። አላህ የሰዎችን ልብ ያውቃል። ስለዚህም ፈቀድ ቂለ ያልከው ነገር ሁሉ ያሰብከው ተሳክቶልሃል ተብለሃል። فأمر به فسحب على وجهه إلى النار ከዛም በፊቱ እየተጎተተ ጀሃነም እሳት ውስጥ እንዲወድቅ አላህ ያዛቸዋል ማለት ነው፣ መላእክቶቹን ባሪያዎቹን። ሶስተኛው ሰውዬ ይመጣል ማለት ነው። ከዛ በኋላ ወረጁሉን አታሁ الله من انواع المال የገንዘብና የሀብት ክምችትን የሀብት አይነትን የሰጠው ሰው ይመጣል። እሱም አላህ ጸጋውን ያሳውቀዋል፣ እሱም ያምናል። ምን ሰራህበት ብሎ ይጠይቀዋል። በዚህ ገንዘብ ምን ይላል እሱም فقال ما تركت من شيء تحب أن ينفق فيه إلا أنفقت فيه لك አንድም ስፍራ ላይ አንተ እንዲለገስና ሳንቲም እንዲወጣ በመትፈልገው ሁኔታ ትቼ አላውቅም ያወጣሁኝና የለገስኩኝ ቢሆን እንጂ ይላል። ላንተው ብዬ የሰጠው ቢሆን እንጂ አንድም ቦታ ሳልሰጥ አንተ የምትወደው ሆኖ የተውኩት ቦታ የለም።
ይህንን በሚናገር ሰዓት ቃለ ከዘብት ጌታችንን ምን ይለዋል? ዋሽተሃል። ኢነማ አረድተ አን ዩቃል ፉላኑን ጀዋድ፣ አንተ ፈልገህ የነበረው እከሌ ቸር ነው፣ ለጋስ ነው፣ ይሰጣል፣ አይሰስትም እንድትባል እንጂ የኔን ፊት ፈልገህ አይደለም። ስለዚህ ፈቀድ ቂለ ተብሎልሃል፣ ተወርቶልሃል፣ ዝናህ ከፍ ተደርጓል፣ እኔ ዘንድ የምታገኘው የለምና ፈኡሚረ ቢሂ ፈሱሒበ ዐላ ወጅሂሂ ሐታ ኡልቂየ ፊናር፣ እሳት ላይ እስኪወረወር ድረስ በፊቱ ተጎትቶ ጀሃነም እሳት እንዲጣል አላህ ያዛቸዋል ማለት ነው። አላህ ይጠብቀን። ስለዚህ ምንድነው የምንማረው ሲባል አሁን በጥቅሉ የምንሰራው ስራ መልካም ከሆነ ማለት ነው አማኝ ከመሆናችን በተጨማሪ ለአላህ ብለን መስራት አለብን። ለማን ብለን ነው የምንሰራው የሚለው ወሳኝነት አለው። ስለዚህ ቅድም የተጠቀሱት ካፊሮችም ይሁኑ ሌላዎች ስራቸው መልካም ስለሆነ ብቻ አይተን እነዚህ ሰዎች ጀነት ይገባሉ ብለን አንሳሳት። አንደኛ አማኝ መሆን አለባቸው፣ ሙስሊም መሆን መስፈርት ነው። ሁለተኛ የተሰራው ስራ ደግሞ ለማን ተብሎ መሆን አለበት? ለአላህ ተብሎ መሆን አለበት። አላህ ሪያ እዩልኝ ስሙልኝ የተቀላቀለበትን አይፈልግም። አላህ ኢኽላስ ይወፍቀን። ሶስተኛና የመጨረሻው ደግሞ ሌላው መሟላት ያለበት መስፈርት ግለሰቡ አማኝ ከሆነ ሙስሊም ሆኖ ማለት ነው የሚሰራው ስራ ደግሞ እንደገና ኢኽላስ ያለው ከሆነ ሶስተኛና የመጨረሻው ኢትባዕ የሚባለውን ነገር ማሟላት አለበት። የሚሰራው ስራ የሚሰራው ተግባር ከአላህ ቃልና ከመልእክተኛው ሱና ወይም ከሳቸው ፋና መሰረት ያለው ነገር መሆን አለበት። ስራውን ምንጩን ከቁርአንና ከሐዲስ ወይም ከሱና ሊያገኘው ይገባል። አለበዛ በራሱ መንገድና በራሱ ፈጠራ ሂዶ አላህና መልእክተኛው ባላዘዙት መልኩ የሚፈጽም ከሆነ ስራው ኢብቲዳዕ ይሆናል፣ ፈጠራ ነው። ቢድዓ ከሆነ ደግሞ ተቀባይነት የለውም። የሰራው ስራ መልካም ነበር፣ ሰሪውም አማኝ ነው፣ እዩልኝ ስሙልኝም አላለም፣ በኢኽላስ ነበር የሰራው። ነገር ግን ስራው ሸሪዓ ባዘዘው መንገድ አይደለም፣ ከአላህ ቃልና ከመልእክተኛው ሱና ምንጭንና ፈለግን አግኝቶ ሳይሆን በራሱ መንገድ በአዲስ ፈጠራ ከሰራው ለቢድዓውና ለፈጠራው ሲባል ስራው ምን ይሆናል? ተቀባይነትን ያጣል። ስለዚህ ሱናን የገጠመ መሆን አለበት። መሰረት ያለው ስራ ልንሰራ ይገባናል ማለት ነው። ማንኛውም መልካም ስራ ወደ አላህ ያቃርበናል፣ አጅራችንን ከፍ ያደርገዋል ብለን ምናምን ከሆነ ለስራው መሰረቱ ከቁርአን ወይ ከሱና ምንጭ ልናገኝለት ይገባል። እኛን ወደ አላህ የሚያቃርበን መልካም ስራ ሆኖ በቁርአን ወይ በሐዲስ ሳይጠቀስ ያለፈ ምንም ነገር የለም። አላህና መልእክተኛው አብራርተውልናል። ወደ ጀነት የሚያደርሰን ማንኛውንም መልካም ስራ ገልጸውልናል። ከራሳችን ፈጠራ እያመጣን ፈጠራ ወይም ቢድዓ ልንሰራ አይገባም። ረሱላችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ከእናታችን አይሻ ረዲየላሁ ዐንሃ እንደተላለፈው ምን ብለው አስተምረውናል? መን ዓሚለ ዐመለን ስራን የሰራ ሰው አሉ ማንኛውም ወደ አላህ ይቀርብበታለሁ ብሎ ተስፋ የሚያደርገውን አንድን መልካም ስራ የሚሰራ ሰው ነገር ግን ለይሰ ዐለይሂ አምሩና በዚህ ስራ ላይ የኛ ትእዛዝ ከሌለበት አሉ فهو رد በባለቤቱ ላይ ተመላሽ ነው። ባለቤቱ ለፍቶ መና ነው የሚሆነው፣ ምንም የሚያገኘው ነገር የለም። እንደታዘዝነው ከራሳችን ልንጨምር አይገባም። ለምሳሌ ዒድ አልአድሃ ወይም የዓረፋ በዓል ከፊታችን አለ ነው እና ኡድሂያ ማረድ እንፈልጋለን። ታዲያ ኡድሂያ ማረድ እንፈልጋለናልና የኡድሂያ እርድ ምን መሆን እንዳለበት ታውቃላችሁ ወይ? ከከብት ነው ወይንም ደግሞ በግና ፍየል ነው አይደለ? ይህንን መሆኑን እያወቃችሁ እኔ ማረድ የፈለኩት ግን ፈረስ ነው ብላችሁ ፈረስ ብታርዱስ፣ ሰደቃ አውጥታችሁ የፈረስ ስጋ ብታበሉስ ኡድሂያ ይሆንላችኋል እንዴ? ዶሮ ብታርዱና ዶሮ ብታበሉስ ኡድሂያ ይሆናል? አይሆንም። ማን አዘዛችሁ? አይነቱ ተነግሮናል። የቤት እንስሳ ነው ወይ ከብት ነው ወይም በግና ፍየል ነው ተብለን ታዘናል። ከታዘዝነው ውጪ በአይነቱን ቀይርና ፈረስ አርደን ስላበላን ወይንም ደግሞ ዶሮ ስላበላን ኡድሂያ ይሆናል ማለት አይደለም። ኡድሂያን ስንፈጽም በአይነቱም ተነግሮናልና የራሳችንን ፈጠራ ቢድዓ ምናመጣበት የለም። በመጠን ደግሞ አንዳንድ ጊዜ በመጠን የታዘዝናቸው ዒባዳዎች አሉ። በቀን 5 ጊዜ ነው የምንሰግደው። እያንዳንዱ ሰላት ረካዓው ተገልጾልናል። እኔ ለአላህ እስከሰገድኩ ድረስ ምን ችግር አለው እንልና የዙሁር ሰላትን ከ4 ረካዓ ወደ 6 ረካዓ ከፍ አድርገን ብንሰግደው እንደውም ተጨማሪ 2 ረካዓ አድርጋችኋልና አጅራችሁ ከፍ ይላል አይደለም እንባለው። ስራችን ራሱ ከንቱ ይሆናል። ማን አዘዘህ 6 ረካዓ እንድትሰግድ? 4 ረካዓ ፈርዱን ስገድ ተብለሃል፣ ስገድ። ከዛ በኋላ ስላለው ሱና ደግሞ መጨመር ካለብህ አሁንም ስለ ሱናው ተነግሮሃል። ሙስተሐብ የሆኑ ሰላቶችን ወይም ነፍሎችን ትጨምራለህ።
እኛ የምንፈጽመው መጠኑ በተነገረ ልክ ነው። አንዳንዶቹ ደግሞ በአፈጻጸማቸው ሱና ላይ መገደብ ያለብን ነገር አለ። አፈጻጸሙ ከሰላት መክፈቻዎች አንዱ ሸርጥ የሆነው ውዱእን እንመልከት። ውዱእ አድርጉ ተብለናል። እንዴት ነው የምናደርገው? የውዱእ አፈጻጸሙ ሲባል ሱናው ላይ በተቀመጠው መሰረት ነው። ዋናው ነገር የውዱእ ክፍላት አካሎች ውሃ ሊደርሳቸው ይገባል ብዬ እኔ በራሴ ፈጠራ ተነስቼ መሰረት ከሌለው ከእግሬ ጀምሬ ወደ ኋላ ውዱእ ባደርግስ፣ መጀመሪያ እግሬን ባጥብ፣ ቀጥዬ ራሴን ባብስ፣ ከዛ እጄን እስከ ቅርብ፣ ከዛ ፊቴን ባጥብ፣ ከዛ ደግሞ እጄን በመዳፍ ታጥቤ ውዱእ አድርጌያለሁ ብልስ፣ የውዱእ አካላቶቼ እኮ የውሃው ደርሷቸዋል፣ ዞሮ ዞሮ አልቀረም። ነገር ግን ጌታዬ እንዳዘዘኝ ፈግሲሉ ውጁሃኩም እንዳለው ተርቲቡ ዋጅብ ነው በሚለው ራእይ መሰረት ከሄደን ተርቲቡን ገለባበት ነው። የዛኔ ምን ይሆናል? ውዱአችን ተቀባይነትን ያጣል። አፈጻጸሙን በቁርአን ወይ በሱና ባገኘነው መሰረት ሊሆን ይገባል ማለት ነው። በጊዜ ደግሞ የተገደቡ የዒባዳ ዘርፎች አሉ ከጊዜው ማሳለፍ የማይቻል ከጊዜያቸው ልናሳልፋቸው የማንችል። ረመዳን ለምሳሌ አንድ ወር መጾም ከሁለት ወር በኋላ ነው የሚመጣው። አላህ ያደርሰን ረመዳንን። ስለዚህ የረመዳን ወር ጾምን አንድ ወር የምንጾመው 9ኛ ወር ላይ ነው። 8ኛ ወር ሻዕባን ተጠናቆ ቀጣዩ የሚመጣው ወር ረመዳን ነው ተብሏል። እኛ ግን የረመዳንን ወር አሳልፈን ከሸዋል ወይም ደግሞ ከ11ኛ ወር ብንጀምርስ ያለ ዑዝር ማለት ነው አንድ ወር ሙሉ አይደለም 2 ወር ሙሉ ብንጾም ጾማችን ተቀባይነት የለውም። ረመዳን በጊዜ ተገድቧል። 9ኛውን ወር ነው የምንጾመው። 10ኛውን ወይ 11ኛውን ወር አይደለም የምንጾመው። ስለዚህ በጥቅሉ ምንድነው አፈጻጸማችን ሁላ የረሱል ሰለላሁ ዐለይሂ ወሰለም ሱና የተከተለ መሆን አለበት። ሱና ማለት ማኡቲር عن النبي ሰለላሁ ዐለይሂ ወሰለም من قول او فعل او تقرير ረሱል ሰለላሁ ዐለይሂ ወሰለም በንግግር የተናገሩት ከሳቸው የተገኘ ወይ በተግባር የፈጸሙት ሲሰሩት የነበረው ነገር ወይንም ደግሞ ከሰሃቦቻቸው አንዱ ሲሰራ አይተው በዝምታ ያለፉት ያጸደቁት ነገር ከሆነ ሱና ነው ማለት ነው። ከዛ ውጪ ከሆነ ሱና አይባልም፣ አስል የለውም። እና እያንዳንዱ የምንሰራው ስራ ቢድዓ ውስጥ እንዳይገባ መጠንቀቅ አለብን። ለዚህ ደግሞ ፍትሁን መድኃኒቱ ያላወቅን ጊዜ ዓሊሞቻችንን መጠየቅ አለብን። ያ እስኪሆን ደግሞ እኛም ልንማር ይገባናል። በጥቅሉ እነዚህ ሶስት ነገሮች ግለሰቡ አማኝ ከሆነ ለአላህ ብሎ በኢኽላስ የሚሰራ ከሆነ የሚሰራው ስራ በሱናው መሰረት ከተሰራ በአላህ ፍቃድ ትንሿም ትልቅ ፍሬ ታፈራለች። ይህንን አይተን ነው ሰዎች ነገ አላህ ይቀበላቸዋል ወይ አይቀበላቸውም እንለው። ከዛ ውጪ ወተን ግን እንትና ብዙ መልካም ስራ ይሰራ ነበር፣ ማዘር ቴሬዛ እንዲት አድርግ ነበር፣ እሷ ጀነት ነች ወይ ጀሃነም አንልም። በጥቅሉ ከአላህ መልእክተኛው መንገድ ውጪ የሆነ ሁሉ በጠቅላላ የጀሃነም እሳት ነው። በእስላም ላይ ጸንተው የሞተ ሁሉ የጀነት ነው። እነዚህ ሰዎች አኺር ሀያታቸው ላይ ምን እንዳሉ አናውቅም። ሻሃዳ ይወፈቁ አይወፈቁ እኛም የቤት ስራ አልተሰጠንም። ጌታችን የሰጠን የቤት ስራ ቁ አንፉሰኩም ወአህሊኩም ናራ ነው። መጀመሪያ ነፍሶቻችሁን ቀጥላችሁ ቤተሰቦቻችሁን ከእሳት አድኑ ነው። ወደ አላህ መንገድ በመመለስ ለኃጢያታችን እስትግፋር በማብዛት ተውበት በመግባት መልካም ስራን በማብዛት በኢኽላስ ሰርተን አላህ እንዲቀበለን ዱዓ ያደረግን በእነዚህ ሶስት መስፈርት መሰረት ስራችን አላህ ሊቀበለን ይችላል። الله سراتنا نقبلا جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.